የትም ተወለድ ዱባይ ተሰደድ የምላችሁ በምክንያት ነው። ያገሬ ልጆች 6 ሰዓት ነበር ተኝቼ ቆይቼ ከእንቅልፌ ስነሳ ዋትሳፕ ላይ በሰውዬ ስም ሜሴጅ እንደገባ አየሁት። ፎቶ ነው የተላከው። ምንድን ነው ብዬ ለማየት ጓጉና ገባው። ባባዬ ላከልኝ ግን ይሄን ፎቶ ነበር ማለት ነው። እኔ የስደት አባቴ እንዴት እንደምወደው ወላሂ ላዚም ወፈይ እንዲሁ ክፋይን ከአባትዬ ማለት ነው። እናማ ምንድን ነው ብዬ ሳይማ እንዳያቸው ሰራተኛ ኢትዮጵያዊት ነች። ከዱባይ መንግስት ጋር እንዲተቃፋ ፎቶ ተነስታ ነው ማለት ነው። ከዚያ ግራ ገባኝና ምንድን ነው ብዬ ብዙም ግልጽ አልሆነልኝም ነበር። ምክንያቱም ምንም አይነት ማብራሪያ የለውም፣ ፎቶውን ብቻ ነበር የላከልኝ ማለት ነው። ከእንቅልፌ ከተነሳው በኋላ ሻይ ቡና ፍልቼ ሸቃልሽ ቡናን እየጠጣሁ እኔ ደግሞ ወደ ፌስቡክም ወደ ቲክቶክ መንደርም ጎራ ስል እንዳለ ሶሻል ሚዲያው መነጋገሪያ አድርጎታል ማለት ነው። ከዛም ደግሞ ወይዘሮ መዳም ደግሞ ፎቅ ሴርታል በወርሽ የጠረሸት ልጅ ባባ አለችኝ። አዎ ጠርሾልኛል አልኳት። እዚህ ሽፍቴ የኛ መንግስት እኮ ለሰው ልጅ ያለው ክብር እንዲወስድኝ ባክሽን በማቀፍ ከሆነ የኛ መንግስት ይበልጣል ማቀፍንማ ብዬ እኔም ሆድ ብዙ ይችላል ብዬ ብዙ ነገር ሳላወራት አጥያት መጣው ማለት ነው። እናማ ምንድን ነው እንዴት ነው የምትሉት እነግራችኋለሁ። በነገራችን ላይ የታዘብኩት አንድ ነገር አለ። እሱም ምንድን ነው ፌክ ነው እንዲህ ሁሉም ነገር የሚባለው የሚወራው ወሬ ሁሉ ውሸት ነው እንዲህ ብዬ እንዳስብ አድርጎኛል። እንደምታውቁት እኔ እህታችሁ እንግዲህ ውስጥ አዋቂ ነኝ። ውስጡን ገብቼ ዝርዝር ካላደረግኩ ደስ አይለኝም። ዝርዝሩን ልንገራችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ ሜሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እኔ ሁሌም እንደምላችሁ የአንድ ሸቃላ መለወጥ ለሌሎቻችን ተስፋ ነው በሚለው ነገር አምናለሁ፣ እስማማለሁ ማለት ነው። ዛሬ ደስ በሚል ቪዲዮ ነው የመጣው። አላስጨንቃችሁም፣ አላስለቅሳችሁም። በቃ ደስ የሚል ነገር ነው ይዤላችሁ የመጣው። እናንተ ደግሞ ላይክ አድርጉኝ፣ አትከፍሉበትም። ቻናል ዋርኒንግ ሆኖብኛል እና እስኪ አግዙኝ ማለት ነው ሀገሬ ልጆች። እና ምንድን ነው ሸቃሊትዬ መቼም አንቺ የማታመጭ ጉድ የለም። አንዳንድ ልጆች ግን እንዴት እንደምታስቀኝ እኮ ኧረ ኑሩልኝ ወላሂ ኮመንታቸው ማለት ነው በጣም ያስቀኛል። እና ምንድን ነው መሰላችሁ የሀገሬ ልጆች እንግዲህ ጉዳዩ የተፈጠረው ከወደ ዱባይ ነው ማለት ነው። የተፈጠረበት ቀን ደግሞ የኢድ ለታ ነው ማለት ነው። እንግዲህ ቀደም ሲል የዱባይ መንግስት አንድ ኢትዮጵያዊት ጋር ተቃፎ የተነሱን ፎቶ ቀንጨባ አድርጌ አሳይቻችኋለሁ። እንዳልኳችሁ ተኝቼ ነበርና ከእንቅልፌ ኢንተርኔቴን አጥፍቼ ነው የምተኛው። በነገራችን ላይ ሜሴጅ ምናምን ሲገባ እንዳይረብሸኝና ዋትሳፕ የምጠቀምበት ስልኬን ቴሌቪዥን ኢንተርኔቴን ሳበራ ዋትሳፕ ላይ የሰውዬ ስም ቁጥሩን ሜሴጅ እንዳለ አሳየኝና ገባው። ስገባ እንዳልኳችሁ ይህን ፎቶ ነው ያገኘሁት። አልገባኝም። ምን ለማለት ፈልጎ ነው ምንድን ነው ምናምን ብዬ ተምታታብኝ ማለት ነው። ሰራተኛ ኢትዮጵያ ነች፣ ሰውዬ የዱባይ መንግስት ነው። ምን ተፈጠረ ደግሞ? አይንድ ውድ ደግሞ ሌላ ነገር ሊሉም ባልሆነ እንጂ ብዬ ስል ከዛ በኋላ ሻይ ቡና ፍልቼ ፎቅ አድርሼ ለራሴም ደግሞ ሻይ ቡና እያልኩኝ ስልክ መጎርጎሬን ጀመርኩ ማለት ነው። ከዛ ስጎረጉር ግን ፌስቡክም ቲክቶክም እንዳለ እየተቀባበለው ነው። መዳም ጠራችኝና ሄድኩኝ ፎቅ። ሽፍቴ ባባ ጠረሸት ልሽ ስትለኝ አዎ ጠርሾልኛል። አየሽው ስትለኝ አዎ አይቼዋለሁ ስላት አየሽ የኛ መንግስት እኮ እንደዚህ ነው አለች። ግን እኮ የኔ መዳም እኮ የኢማራት ዜጋ አይደለችም ስደተኛ ነች። ግን ስደተኞች እኮ ጥጋባቸው ወላሂ ላዚም እንዴ አባቷ ነው መሰለኝ እናቷ ኢራኒ ነች። በደህና ቀን ተሰዳ መታ ግን ፓስፖርት በእጃቸው ስላላቸው እንዴት እንደምትኩራራ እንዴት እንደምትኮራ ማለት ነው። ከአሁን በፊት እኔና መዳሚ በሀገር ጉዳይ ተጣልተ እንደነበር ነግራቸዋለሁ። እሱም በምን ካላችሁ ለግብጽ አግዛ ማለት ነው። በግብጽ ምክንያት ግብጾች ብዙ የምስር ጓደኞች ስላሉ በዚያ ምክንያት እናንተ እኮ ደሃ ናችሁ፣ እነሱ ጦርነት ከገጠሟችሁ አችሏቸውም ብላ እዚያ ሰውየው ራሱ ተኮራርፈን እኔ እና እሷ ወላሂ እኔ የምሰራው ምግብ ራሱ አልበላም ብላ ሰውየው አንቺ ቅሌትሽ ነው አላት። አንቺ ቅሌትሽ ነው እንቲ ማይደህ ልጅ አለ። እሷ እንኳን ብትልሽም ሀገሯ ስለሆነ ነው። በሀገር ማንም ቀልድ አያውቅምና ስለ አንቺ ሀገር አውርታ ቢሆን አዎ ብትጣላት ያምርብሽ ነበር ብሎ ብዙ ነገር ተደራርሰን እናውቃለንና እና አልኳት እናማ እንደ አይሻ አይደለ ሰራተኛው እንዴት አርጎ አፎ እንደያዛ ስትለኝ በማቀፍ ከሆነማ የኛ መሪ ላሳይሽ አልኳት። ዋናው ተግባሩ ላይ እንጂ ባዶ ማቀፍ ምን ቁም ነገር አለው አልኩኝ። እኔ ደግሞ አይታችሁ ግን ብዙ ነገር ማለት ፈልጌ ሆድ ብዙ ይችላል ብዬ በሆዴ ብዙ ነገር ይዤ ኑሬ አይደለ አሁንም ቻልኩት። አየኔ ሆድ የማይቻለው ጉድ፣ አየኔ ሆድ መዳም ቤት ውስጥ በመኖሬ ስንት ጉድ እንደቻለ ምን እኔ ብቻ እንዳለ ሸቃለው እንጂ እናት አለምዬ ሆድ ተከፍቶ የሚታይ ቢሆን ወይም ሆድ ውስጥ ያለ ነገር በእሎ የሚወጣ ቢሆን ስንት ነገር በበቀለ ነበር ሆዳችን ውስጥ እና ግን አንድ ጥያቄ አለኝ ሀገሬ ልጆች። እሱም ምንድነው የዱባይ መንግስት ግን ማለት ነው አንድ ወንድ አንዲት አጅነቢ ሴት መጨበጥ አይችልም ምናምን ይባላል።
ግን የዱባይ እንትን ብዙ ጊዜ እንደዚህ ሲያደርግ አይዋለሁ ማለት ነው። ከባለስልጣኖች ከተለያዩ ሀገር ባለስልጣናት ጋር ሲገናኝም እንደዚህ ምስኪኖችንም ሆነ ምኖችንም ሲያገኝ ምናምን ሰላም ሲላቸው ሲጨብጣቸው ነው። እና ችግር የለውም እንዴ? እስኪ ንገሩኝ። ማለቴ እሱ እንደዚህ ያደረገ እሱ እንግዲህ የሀገር መሪ እንደዚህ ያደረገ በሱ ስር የሚመሩ ወጣቶች እስከሱ ምንድን ነው የሚማሩት? በዚህ በኩል ነው። በእርግጥ አሁን የዱባይ መንግስት ማሻአላህ ከዓለም መሪዎች አንደኛ፣ ለህዝቡ ቀዳሚ፣ ለህዝቡ መልካም ሀሳቢ። ምን ለህዝቡ ብቻ ለስደተኞች ቢሆን እናቴ በሱ ላይ እኮ ነው ካላ በታች ተከብረን ያለ ነው። ወላሂ በጣም ጥሩ መሪ ነው በነገራችን ላይ እና ግን ይሄ ነገሩ ግራ ያጋባኛል። እና እስኪ ስለ ዲን እንደ እውቀቱ ያላችሁ ቶች ሰፋ አድርጋችሁ ብታብራሩልኝ ደስ ይለኛል ማለት ነው። መቼም ስልጣንና ምንድን ባለው ስልጣንም የራሱ የሆነ ህግ አለው፣ ዲንም የራሱ የሆነ ህግ አለው አይደለ? ለስልጣን ተብሎ ህግ ዲንን የሚጣረር ነገር ማድረጉ እንዲሁ እንዴት ይታያል ነው ማለቴ። አሁን እኛ እንደ ተራ ሰው ራሱ እንደዚህ ሲያደርግ እንዴት እንደዚህ ያደርግ ይችላል? እኔ በነገራችን ላይ ሰላም እላለሁ። ወንዶችን ማለት ነው። እንዲያው አላህ የልቦና ይስጥሽ። እንደው እኔ ማመነ እጀብቻ ሀገሬ ልጆች አፌስ እንደዚህ ስለፈልግ ይዋል አይደለም የኔ ነገር ተከርኖ ይብሰል እንጂ እና ወደ መጣሁበት ልግባ። በቃ እኔ ይሄው ነው ይሁን ኮረኛ ነገር ምንድነው ካላችሁኝማ ልንገራችሁ። ወላሂ በጣም ግን ልጅቷ አሳዝናኛለች እንደ ሰው ስታስቡት። እሱ ምንድነው መሰላችሁ ቀደም ሲል ፎቶዋ መግቢያ ላይ ያያችኋት ኢትዮጵያዊ ስደተኛ እንግዲህ ፕሬዚዳንት ሼህ መሐመድ ቢን ዛይድ ለኢትዮጵያውያን ያላቸው ክብር ይላል። ይሄ ከሆነ ክብር ባይከበረስ ቢቀር የሀገሬ ልጆች ባይከበረስ ቢቀር። ምክንያቱም አስባችሁታል። ልንገራችሁማ ቀደም ሲል በፎቶ ያሳየዋችሁ ልጅ ሰናይት እንዲህ ትላለች፣ ለእኛ ለኢትዮጵያኖች ያለው ክብር በስማም እንዴት ደስ ይላል ብላ ተገርማ በግርምት እንግዲህ ስለ ሰውየው ያለውን መልካም ነገር ስለ ኢትዮጵያኖች ያለውን ፍቅር ተናግራለች ማለት ነው። ከዓለም እጅግ ሩህሩህና ተጽዕኖ ፈጣሪ ከሆኑት መሪዎች አንዱ ከሆኑት ከኢማራት ፕሬዚዳንት ሼህ መሐመድ ቢን ዛይድ ጋር ፎቶ የተነሳች የመጀመሪያዋ ኢትዮጵያዊ ሴት ነች ይላል። ከዛ አስበሉ ሰናይት እንደምትለው እሷ የፕሬዝዳንቱ እናት ወይንም ማማ ቤት ውስጥ ትሰራለች። ሸኩ እናታቸውን ለመጠየቅ ለኢድ ሲመጡ ፎቶ እንድትነሳ ስትጠይቀው ኢትዮጵያዊት ነሽን ብሎ ጠየቃት አለች። እሷ አዎ ስትል መለሰች ይላል። ከዚያ እሳቸው ምሽግ ለዶክተር አብይ አድርሽለት ብሎ ፈገግ እያለ አብረዋት ፎቶ ተነሱ ይላል። ሰናይት ለሰው ልጅ ያላቸው ክብር እንዲህ ለእኛ ለኢትዮጵያውያን ያላቸው ክብር በስማም እንዴት ደስ ይላል ብላለች። ደገመችው ማለት ነው። አሁንም በግርምት እና ሸቃሊት ምንድነው እንደዚህ የሚያንቀለቅልሽ? ምንድነው ግራ አጋባሽ? ምንድነው ሁሉም ነገር ፌክ ነው እንዴ ልትየቻልሽበት የምትለውን ነገር አስምራቸው ያዙልኝ። ሰናይት የሸኩ እናት ቤት ውስጥ ለ15 ዓመት ያክል እንዳገለገለች ተነግራለች። ዘሩ ቀለጠ። እኔ እንግዲህ ከዚህ ላይ ነው ፌክ ነው እንዲህ ያልኳችሁ ማለት ነው። ይህም ከሸኩ ጋር ፎቶ የተነሳች የመጀመሪያው ኢትዮጵያ ውስጥ እንስት ሆናለች። ባልነሳስ ቢቀርስ ምን ሆናለሁ? ከሱ ጋር ፎቶ ስለተነሳው ምንድነው የሚጨምርልኝ? ምንድነው የሚቀንስልኝ? ዋናው ቁም ነገሩ የኤርለት ሽንት ሸቀለች የሚለው ይሰመርበት። ምንድነው ላቸው የፈለኩት የሀገሬ ልጆች 15 ዓመት ከዚህ ቤት ውስጥ ቆይታለች እቺ ሴት። በእርግጠኝነት ከሀብታም ቤት ነው እየሰራች ያለችው አይደለ? ከባለስልጣን ቤት እናት ቤት ነው እየሰራች ያለችው። ያ ማለት ሰዎቹ ለሰራተኛ የሚያዝኑ ሰራተኛን የሚደግፉ ቢሆኑ ኑሮ ይቺ እህታችን 15 ዓመት ሙሉ አረብ ቤት ውስጥ ባልሰራች ነበር ማለት ነው። 15 ዓመት የፈለገ ያክል ተመችቷት ነው የምትኖር ብትሉ ወላሂ ከሰው ቤት ሆኖ ምቾት የለም ችለን ብንኖር እንጂ ማለት ነው። እና የሚባለው ነገር ሁሉ ውሸት ነው እንዴ? ለምንድን ነው ለሰናይት የሆነ ነገር አድርገውላት እስካሁን ድረስ ከሀገሯ እንድትገባ እያላደረጓት? ወይስ ሰናይት ተደርጎላት ጠግባ መጥገቢያ አታ ዘመዶቿን እያሻሻለች እሷ ከዚሁ ተቀምጣ ነው ወይ? እኔ ግን አይመስለኝም። የሀገሬ ልጆች ሁሉም ነገር ፌክ ነው እንዲ ያልኳቸው እንደዚህ ነበረ። ለምንድን ነው ረድተዋት ጥሩ ነገር አድርገውላት ወደ ሀገር እንድትገባ ያላደረጓት ለማለት ፈልጌ ነው፣ ሌላ ነገር አይደለም። እና ከሱ ጋር ፎቶ ልነሳ ብላ ጠየቀችው። እንዲሁም 15 ዓመት ሙሉ ከእናቱ ቤት ስትቀመጥ እስካሁን ድረስ አያውቃትም ነበር መሰል ማለት ነው። ምላችሁ ነው ኢትዮጵያዊት ነሽ ወይ ብሎ ጠየቃት። ፎቶ እንነሳ እስኪ ብላ ስትጠይቀው እባክን ፎቶ እንነሳ ስትል ኢትዮጵያዊት ነሽ ሲላት አዎ እሺ ነኝ እንነሳ፣ ግን ለዶክተር አብይ አድርሽልኝ። ከዚያ እስከ ዶክተር አብይ ማኛ ሰፊ የኢትዮጵያ ሕዝብ እንዴት እንደምንወዳ አታውቅም እንዴ? ስለዚህ ሰው ስትሆን ዶክተር አብይን ሳይሆን ሕዝቡን ሀገሪቱን ነው መውደድ ያለብህ።
ደግሞ ሰው ሀገር ላይ ሆኜ ሌላ ነገር ተናገርኩ መሰል ወይኔ ዛሬውን አሳፍሮኝ ቁጭ እንዳለ አሁን ለመናገር እኔ በጣም ነው የምወደው። ወላሂ በጣም መልካም ሰው ነው። ለምን ብትሉ ስደተኛውንም የሀገሩን ህዝብም በአንድ አይኑ ስለሚያይ ማለት ነው። ህግ አክብራችሁ ከኖራችሁ እኩል እንደ ሀገሪቱ ዜጋ ነው የምትተናገዱት፣ የሆነ ቦታ ላይ እንኳ ብትገናኙ እና ምን አላችሁ እናንተስ?